በመጨረሻ ተዋረደች። የሚያፈቅራትና የሚወዳት ተመስገን ለረጅም ጊዜ ደብቆላት የነበረውን ሚስጥር በአደባባይ አፈረጠው። ተመስገን እንግዲህ የትሁቴን እያንዳንዱ ከልጅነት እስከ እውቀት ድረስ ሁሉንም ነገር ያቅ ነበረ። ልጅ እንዳላት ክብሯንና ሁለመናዋን እሱ እንደወሰደው ለካሌብ ዘከዘከለት። ካሌብ ደግሞ የተመስገንን ንግግር መቆጣጠር አቅቶት ትሁት ወዳለችበት ቦታ ላይ መጣና ስሚ አንቺ አስመሳይ፣ ሰው ሁሉ እንዴት ማስመሰል ይችልበታል? ለካ ልጅነትሽን፣ ክብርሽን፣ ማንነትሽን ለተመስገን ከሰጠሽ በኋላ ነው እንዴ እዚህ የምታለቃቀሹ ብሎ ሲላት ልኳን ሲነግራት ተው ካሌብ፣ የሚጸጽትህን ነገር በፍጹም አታድርግ። እኔ ይህንን ሁሉ አላድርግ ተመስገንን ገና አምነህ እንዴት ታዋርደኛለህ ብላ ልክ ስትነግረው እሱም ደግሞ እንዳንቺ አይነት አረመኔና ጨካኝ አስመሳይ ሰው በህይወቴ አይቼ አላቅም። እኔ ቲናን እላለሁ እንጂ አንቺ የባሽው ጉደኛ ነሽ ትሁት ብሎ ሲላት ጭራሽ እኔንም ከቲና ጋር ወዳደርከኝ አይደል? አመሰግናለሁ ካሌብ ብላ መጥፎ ነገርን ሳትናገር ከዛ ቦታ ላይ ወጥታ ወደ ኪችን ሄደች። አባባ ደግሞ ሁሉንም ነገር ሰምቶ ነበርና አንተ ባለጌ ወራዳ፣ ትሁቴን ይህንን ሁሉ አድርጋ ቢሆን እንኳ የድሮና የራሷ ማንነት ነው። አንተ እስከ ቲና ጋር ያሳለፍከው ነገር አይታይህም እንዴ? እሷ ደግሞ ክብርና ማንነቷን የሰጠችው ከልጅነቷ የተፈጠረ ነገር ነው። እንዴ ምን ያንጨረጭራሃል ብሎ ልኩን ሲነግረው አባዬ ለሷ እያዘንክ ነው እንዴ? እሷ በሚገርምና በሚደንቅ ሁኔታ የራሷን ላይፍና ህይወት አሳልፋ አሁን እዚህ ጠላቴ እያሳደደኝ ነው እያለች እኛን ከማይቻል አንበሳ ጋር እንዴት ታጋጥመናለች ብሎ ተናደደ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም በጉጉት የምንጠብቀው የትሁት ድራማ ዛሬም እንደቀጠለ ይገኛል። ትሁት ፍቅረኛዋን እንግዲህ እቤቱ ድረስ ሰተት ብላ ሂዳ ማንቁርቱን ይዛ አንጠለጠለችው። ቆይ አንተ ምን አይነት ክብረ ቢስ ሰው ነህ? እንዴት ይህንን ነገር መሸፈን ያቅተሃል? ራስህ ያደረከውን ነገር ሳታፍር ለካሌብ ተናግረህ እንደዚህ የምታሳቅቀኝ አንተ ወራዳ፣ ልጅነቴን ክብሬን በልተህ ገና በህፃንነቴ ደፍረህ ከመወዳቸው ቤተሰቦቼ ጋር አለያይተህ ከክብር ወደ ቤት ሰራተኛ አምጥተህ ጭራሽ አሁን እኔ ጥፋተኛ ሆኜ ታሳቅቀኛለህ እንዴ? ውጣ ከህይወቴ እያለች ይዛ በጥፊ ጠፈጠፈችው። እሱም ግን ምንም ነገር አላደረጋትም። ትሁቴ እኔ በፊቱ ጨካኝና አረመኔ ሰው አይደለሁም። አሁንም ያልኩት ነገር የለም። ከእኔ ጋር እንሁን፣ አፈቅርሻለሁ፣ ልጃችንን እናሳድግ ነው ያልኩሽ ብሎ ሲላትም ትሁትም ደግሞ መቋቋም አቅቷት ካንተ ጋር ከምኖር ሞቴን እመርጣለሁ ብላ አፍርጣ ከዛ ከቤት ወጥታ ወደ ቤት ተመልሳ ስትመጣ ቲናም ደግሞ የተፈጠረውን ነገር እያንዳንዱን ስለምታውቅ ትሁቴን አሳቀቀቻት። እንግዲህ በሚገርም ሁኔታ አባባ ሁሉንም ነገር ዛሬ ማወቅ አለብህ ብላ ስትለው ምንድነው የኔ ልጅ አውሪኝ፣ እኔ እናንተ ማውራት የምንፈልገው ለብቻችን ነው አለችው። ወደ ኪችን ሄደችና ማለቃቀስም ጀመረች። ትሁት አሁንም እዚህ ፎቶ ላይ ነሽ እንዴ? የተፈጠረና እየሆነ ያለውን ነገር እውነቱን ንገሪ ብሎ ሲላት አባዬ ለካሌብ የተነገረው በሙሉ ትክክል ነው። ለዛም ነው የትሁቴ ፍቅረኛ ወደ ካሌብ ዘንድ ሄዶ ከትሁቴ ዘንድ እንዲርቅና ትሁት የኔና የኔ ብቻ ናት። ከልጅነት እስከ እውቀት ክብርና ማንነቷን ለኔ የሰጠችኝ እሷ ናት። አጠገቧ እንድትደርስ አልፈልግም ብሎ አስጠነቀቀው። ቲናም ከዛም ከዚህም ነገር እያቀራቀረች ቀጥ ብላ ሄዳ ወደ ተመስገን ዘንድ ካሌብና ትሁት በአጭር ጊዜ ሊጋቡ መሆኑን ተወስኗል ብላ አለችው። እሱም ደግሞ ይሄንን ወሬ ያመጣሽው ውሸትሽን ከሆነ እኔን አያድርገኝ፣ እውነትሽን ከሆነ ግን ያንን ጀዝባ ሰውዬ የማደርገውን ነገር አታቂኝም አላት። ለሷም ሲነግራት የታባታቸውንስ እኔማ በፍጹም አልቻልኳቸውም፣ አንተ ደግሞ ከነሱ ጋር ተጋፈጥ ብላ ነገረችው። ተመስገን እንግዲህ ወደ ዳንኤል ዘንድ ሄደና ስማ ልጅ ዳንኤል፣ አንተ ባታውቀኝም እኔ አውቃለሁ። ይቺ ኤደን የምትባል ሚስትህን በካሌብና በቲና መካከል ገብታ ተጋቡ ተጣመሩ እያለች ነገር ወዲያ ወዲህ እያለች ነው። ትሁት የኔ ሚስት ብቻና ብቻ ናት። አርፋ የማትቀመጥ ከሆነ ሚስትህን የሚደርስባትን ጉዳትና አደጋ ኃላፊነቱን ላንተ ሰጥቻለሁ። መቼም የሚወዱትንና የሚያፈቅሩትን ሲነኩበት እንደማይወደድ ማወቅ መቻል አለብህ።
አሳርፋት፣ አይ የምትል ከሆነ ከባድ ችግር እንደሚፈጠር እወቅ ብሎ አለው። ዳኒም ደግሞ ቆይ ኤዱ ምን ነካት? እንዴት አይነት ጉድ ውስጥ ነው የገባችው? አለና ያለችበትን ሰፈር ጠይቆ ደውሎ ሲያገኛት ስሚ ኤዱ ምንድነው እያደረግሽ ያለሽው? ጭራሽ ትሁትንና ካሌብን ተጋቡ ምን በሉ ያልሽ በመካከል እንደገባሽና የትሁት ፍቅረኛ ችግር እንደፈጠርሽ ነገረኝ። ምንድነው ለምን አልነገርሽኝም? አላት። ዳኒ አንተ ወደ ቤተሰቦች ጋር የሄድክ ጊዜ ትሁቴ በጣም እያሰቃያትና መከራዋን እያበላት ነበረ። እናም እኔና ትሁቴ አሳግተነው ነበረ። ያንን ስላወቀ ነው። አሁን እሱ ብቻም አይደለም በቃ እነሱ ከፈለጉ ይጋቡ፣ አንቺ ከነሱ ህይወት ውጪ ብሎ አላት። ምን ነው መቀናቱ ነው እንዲህ አለችው። ትሁቴ በጣም መልካም ልጅ ናት። ካሌብም ቢሆን ስራ አለው፣ ጀግና ነው፣ ጎበዝ ነው ብላ ስትልም ቆይ አንቺ ከካሌብ ጋር የሆነ ነገር ጀምረሻል እንዴ? ስለሱ መልካምነትና ጥሩነት በተደጋጋሚ እያወራሽ ትገኛለች። ትሁት ግን ለሱ በፍጹም አትመጥነውም ብሎ ሲልም እንዴት ማለት አለች። ትሁት እኮ እንደ ካሌብ ጀዝባ አይደለችም ብሎ አለ። ካሌብ እንግዲህ ትሁቴ ላይ የተመስገንን ንግግር ሰምቶ ሲጮህባትና ከፍ ዝቅ ሲያደርጋት አባባ ልጁን ሙልጭ አድርጎ ሰደበው። አንተ ማለት ዕውቀት የሌለህ ደደብ ነህ። ካሌብ እዚህ ሁሉ ስቃይና መከራ ያስገባኸኝ አንተ ነህ። ትሁት ይህንን ነገር አድርጋው ከሆነ የበፊት ማንነቷ ነው። በበፊት ማንነቷ ደግሞ አንተ ምን አገባህ? እሷን መጠበቅ ሲያቅትህ ጭራሽ ፈሪና ቦቅቧቃ ሆነህ ቀረህ አይደል? በጣም ነው የማዝነው። አንዱ ብቸኛ ወንድ ልጅ እንደዚህ ፈሪና ቦቅቧቃ ሲሆን በጣም ያስጠላል ብሎ አባባ ካሌብን ልኩን ከተናገረ በኋላ ከዛ ቦታ ላይ ሲወጣ ትሁቴም ደግሞ ስለ ፎቶ የምታውቀውን ነገር በሙሉ ብትንትና አድርጋ ለአባባ እውነታውን ተናገረች። አባባም ደግሞ እውነታውን ትሁቴ በመናገሯ በጣም ደስ ብሎት ታዲያ አንቺ ይሄንን ፎቶ ይዘሽ ማልቀስ ከእህትሽ ልጅ ፎቶ ጋር ምን ያገናኘዋል ብሎ ሲላት አባዬ ያገናኘዋል። ይቺ ፎቶ ላይ የምታያት የእህቴ ልጅ ሳትሆን የኔ ናት ብላ እውነታውን ስትናገር በጣም ደነገጠና ጸጥ ብሎ ቀረ ማለት ነው። ያሳዝናል። እንግዲህ በቀጣይ ፓርት ላይ ትሁት መጨረሻ ጣፈንታዋ ምንድነው የሚለውን የምናይ ይሆናል ማለት ነው። ትሁት እንግዲህ ብዙ ፈተናዎችንና ብዙ ስቃዮችን እያሳለፈች ትገኛለች። አባባ ከነ ልጇ ይቀበላት ይሆን ወይስ የእህቴ ልጅ እያልሽ ስለደበቅሽኝ አንቺ ውሸታም ነሽ ብሎ እንደ ካሌብ ይመሳሰልባት ይሆናል የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ትሁት መቼም ቢሆን አሁን ካሌብ እንደዚህ ስለተናገራት የሚባለው በላይ ከፍቷታል። ቲናም ደግሞ አሁንም ቢሆን ስህተቷን ላለማመን ስትፈልግ አባባ ጋር ሰጣ ገባ ውስጥ ገብታለች። እሱም ደግሞ የሰራቻቸውን ክፋትና ወንጀሎች ዝም ብሎ የሚያጠፋ ጅል መስልሻለሁ እንዴ? እውነታውን ማየት አለብሽ አለና ትሁቴ ላፕቶፑን አምጪልኝ። ላፕቶፑን ፊቷ ከፍቶ ሲያሳያትም ውርደቷን እያንዳንዱ ሲወጣ እንኳን ልታፍር ሌላ ተንኮል ለማሰብ ሞከረች ማለት ነው። ከዚህ ከቤት አልወጣም ካልሽ ማንቁርትሽን በፖሊስ አስጄ ነው ማስወጣሽ ብሎ ሲላትም እሷም ደነገጠችና ሌላ በቀልና ተንኮልን ከትሁቴ ጋር ተስማምታ ለመስራት ሞክራለች። ትሁትም በፍጹም ቲና የምትፈልገውን ነገር ላለማድረግ እየራቀቻት ትገኛለች ማለት ነው። በቀጣይ ክፍል እስከምን